40 ነበረ ኦክሲጅኔ ቲዩብ መክተት ነው ሳምባዬ ውስጥ ኳራንቲን የሚደረግበት ቦታ ገባው ራእያ ላይ መንግስተ ሰማያት ልክ ምናምን ሞት የሚባለው ነገር የመጨረሻው ቅርብ ነገር እንደሆነ ገብቶኛል። አንድ ፎቶ አለኝ አሳያለሁኝና ከቤተ ክርስቲያኔ ጋር በጣም ጥሩ የሆነ አባልነቴን ይዤ ታማኝ ሆኜ ቀጥያለሁ። ግን አገልግሎትን በተመለከተ ግን ውሳኔ ውስጥ አልነበርኩኝ። ምን ማድረግ እንዳለብኝ ብዙ አልወሰንኩም ነበር እና ከዛ በኋላ ቸርች አካባቢ እሄዳለሁ መድረክም እየተሰጠኝ አገለግል ነበር። ከዛ እዛ ውስጥ ሆኜ ትዝ ይለኛል አዋሳ ሄጄ አገልግዬ መጣሁ። አገልግዬ መጥቼ ኮቪድ ነበር ትዝ ካለ የዛሬ 4 ዓመት 5 ዓመት ሆኖ አይደል? እና ልክ ከሐዋሳ አገልግሎት እንደመጣሁኝ ሆስፒታል ነው የገባሁት። ቡልቡላ ይሄ ኳራንቲን የሚደረግበት ቦታ ገባሁ። ከዛ ከ21 ቀን በኋላ ነው የነቃሁት። አሁን እዚህ አፍንጫዬ ላይ የምታየው ምልክት በዛን ጊዜ የመጣ ነው። ማሽኑ እንደሚያፍን አለ በሱ ነበር የምተነፍሰው። እሱ ነው ይሄኛው እሱ ነውና ከዛ ደረጃ ደርሰ ነበር ማለት በጣም ሲቪየር ነበር። የኔ ኒሞኒያ ፕላስ ኮቪድ ስለነበር ሲቪየር ነበር። 40 ነበረ ኦክሲጅኔ። ያው ሐኪሞቹ በጣም ተስፋ ቆርጠው በቃ ንብረቱን እንትን በሉ ምናምን እና ያው ኮንሺየስ አልነበርኩም። ሀፍ እንትን ነበርኩኝ እንድፈርም የሆነ ነገር ይጠይቁኝ ነበር። በቃ የመጨረሻ ልናደርግልህ የምንችለው በሕክምናው የመጨረሻው ነገር ቲዩብ መክተት ነው ሳምባዬ ውስጥ። ቲዩብ ተከቶ ደግሞ ምናልባት ጣሊያን ሀገር ከ10 አንዱ ነው የሚድነው። እኛ ሀገር ደግሞ እንግዲህ ከ10 20 እንትን ሊል ይችላል። ይሄ ስል የሜዲካል እንትኑን ማቅለል አይደለም። እንዲያውም ከወጣው በኋላ ብዙ አመስግኛለሁ። አንድ የሬዲዮ ጣቢያ ላይ መንግስትን በጣም አመስግኛለሁ። ምክንያቱም ብዙ ድጋፍ ያደርግ ነበረ። ሐኪሞቹ በጣም ሳክሪፋይስ ከፍለዋል በዛን ጊዜ እና ይሄን አፕሪሺየት አረጋለሁ። ግን እንልልህ ነው ካለንበት የእድገት ደረጃ አንፃር ሪስኩ ከባድ ነው። ራሱ አጠቃቀሙን ራሱ በትክክል ኦፕሬት ማድረጉን ራሱ እንችላለን ነው የሚል ጥያቄም ነበረን እኛ ታማሚዎቹ። ስለዚህ በተለያየ መልኩ ያ እንዳይሆን ሆነ። ትዝ ይለኛል አንድ የሰኞ ህብረት አለን እኛ ወደ 14 15 ዓመት ያህል ተጸልዩዋል። አንድ ጓደኛችን ቤት ኤፍሬም የሚባል ልጅ አለና እሱ ቤት ሰኞ ጸሎት ይደረጋል። ዛሬም ራሱ አለ እና በቤተ ክርስቲያን ኦልሞስት ማስታወቂያ ተነግሮ ነበር ጸሎት የሚጸልዩ። ብዙ ቸርቾች ይጸልዩ ነበር። አዎ በጣም ብዙ ቸርቾች። እንዲያውም ይሄን አጋጣሚ በማግኘቴ ደስ ብሎኛል። እግዚአብሔር የነሱን ጸሎት ሰምቷል ብዬ አስባለሁ። እና ያ ህብረት ውስጥ አንድ ወንድም ደወለልኝ፣ ኤፊ ደወለልኝና እኛ እየጸለይን ነው፣ እግዚአብሔር ሁሉም ተስፋ ሲቆርጥ ነው የሚመጣው እና ስንጠፋ ግዳይ ለህም የሚል ቃል ሰጥቶን እየጸለይን ሰማዋለሁኝ እኔ እና ጸለዩልኝ እዛ ውስጥ እና እዛ ውስጥ ሆኜ በጣም የሚደንቀው ኢየሱስ እየጸለየልኝ በልሳን ጸልይሃል ይለኛል። እሱ ያው እንትኑ አለ ብዙ አይሰማም፣ ግን እኔ ትዝ ይለኛል በልሳንም እንደጸለይኩኝ በቃ የጸሎቱ ይነካኝ ነበር። ብዙ ቦታ በጾም ጸሎት ይጸለይ ነበር ኢትዮጵያ ውስጥ፣ ከኢትዮጵያ ውጭ በጣም ብዙ ሰው። በጣም የሚደንቅህ እንቅልፍ ይዞኝ ሄደ። የዛን ቀን እንቅልፍ ይዞኝ ሄደ። በንጋታው 11 ሰዓት ከሌሊቱ የምንወጋው መርፌ አለና እንዲያውም ብዙ ሰዎች ሰውጣ ምን ብለውኛል፣ ፓስተሬም ጭምር ጠይቆኛል። እንደው ራእያ ላይ መንግስተ ሰማያት ልክ ምናምን ሁሉ ብሎኛልና ብዙ ሰው እንደዛ የሚመሰክርም ነበር። የሚመሰክሩ ብዙ ሰዎች ስለነበሩ ነው። እኔ ግን በእውነት ነው የምለው ፓስተር፣ እኔ ራእይ አላየሁም።
ምክንያቱም የምትወጋው መርፌ ራሱ ስንት ነገር ያሳያል። አላየው ያየሁት ነገር የለም። በጣም ኃይለኛ መርፌ ስለሆነ ብዙ ነገር ያቃዣሃል። ብዙ ነገር እንትን ትላለህ፣ ትረሳለህ፣ የመርሳት እንትን አለ፣ ፍርስትሬሽን አለ። እንዲያውም በጣም እኮ የሚጎዳህ እኮ ኮቪድ እኮ አይደል። ኮቪድ ቶሎ ይድናል። እዛ ውስጥ ሆነን ድነናል። በነገራችን ላይ እኮ ቴስት እየተደረገ ምናምን ጠፍቷል። ሌሎች እንትኖችን ማስተካከል ነው። አንዴ ደምህ ይረጋል፣ ምን ይላል። እነሱ ነገሮች ራሱ የምትጠቀማቸው አንቲባዮቲክስ የማይፈጥሩት ነገር የለም። ስለዚህ ከዛ ተነስቼ ወጥቼ በእርግጥ ራእይ ባላይም መንግስተ ሰማይ ባልሄድም በዛ ውስጥ ሆኜ ምናልባት እኔ ተርኒንግ ፖይንት ነው ብዬ አስባለሁ። አሁን ዲስ ዴይስ ስላለኝ የአገልግሎት አመለካከት የላይፍ እንትን የተቀየረ የተለወጠ ነገር እንዲይዝ ሆኗል። ይሄ እንግዲህ ራእይ ከማየት ይበልጣል። ቼንጅ በጣም ትልቅ የሆነ በቃ ከአፕስ ኤንድ ዳውንስ ህይወቴ ተቀይሯል። ለምን ብትለኝ ጥቂት ነገሮች ልንገርህ። አንደኛ እኔ ከዛ በኋላ ሞት የሚባለው ነገር የመጨረሻው ቅርብ ነገር እንደሆነ ገብቶኛል። በጣም ቅርብ ነው ሞት። ሰው የማይለምደው ቶሎ የሚረሳው የሚዘነጋው ግን ኤኒ ታይም ሊመጣ የሚችል ነገር ነው ሞት። እንዲያውም ትዝ ይለኛል ያ የሬዲዮ ጣቢያ ኢንተርቪው ሲያደርገኝ የጤና እንትን ነው ኤፍኤም ምናምን የሚባል የጤና እንትን እንዴት ነው የምትገልጸው ብሎ እንትን ብሎኛል። እና ያኔ እኔ እንግዲህ ተመልከት የሚያክሙ ሰዎችም እንደዚህ አድርገው ነው የሚያክሙ፣ አታያቸውም። ስለዚህ እንዲህ ብለህ ቀና ስትል እዛ ጋር አዳራሽ ነገር ስለሆነ ሰው በእንትን ሲጠቀለል ታያለህ፣ በጥቁር ፌስታል ሲጠቀለል ታያለህ። እና ሞት ሊትራሊ ዎክ ሲያደርግ ግን አይቻለሁ እኔ። ከዛ ሊያወጣህ የሚችል ምንም ኃይል የለም። ሰው አቅቶታል፣ መንግስት አቅቶታል፣ የዓለም መንግስታት አቅቶታቸዋል። ሎክዳውን እኮ ነው አይደለም። እኔ አሁን ለምንድን ነው የተረፍኩት የዳንኩት የሚል ጥያቄ ይዤ ነው የወጣሁት። ዋይ ለምን? ምክንያቱም የዛን ጊዜ ከአይሲዩ እኔ ብቻ ነው የወጣሁት። ሐኪሞቹ እንደነገሩኝ በዛ በተስፋፋበት ጊዜ እኔ በቃ የወጣሁት እኔ ነኝ። የሚቀጥለው እንትን ላይ ነው ሰዎች መትረፍ ምናምን የጀመሩት እንጂ ያኛው ወጣ ወረርሽኙ ከባድ የነበረበት ጊዜ ላይ ነውና ሰው ወጣ ቶታሊ ብዙ ነገሮች የተቀየረው ነው የወጡት። ለኔ ድምጽ ነው፣ የእግዚአብሔር ድምጽ ነው ይሄ። ምናልባት ከ8 ዓመት በኋላ ቁጭ ብዬ አስቤ ጸልዬ አይ ነው እንዲያው ማሰብ ጀመርኩ። ስለ ተተኪን ስለማፍራት ማሰብ ጀመርኩኝ። ከአጥቢያ ቤተክርስቲያኔ ጋር አብሬ ማገልገል አለብኝ የሚል እንትን ውስጤ መምጣት ጀመረ። ያው ታውቃለህ እኔ የሆነ ትምህርት ተምሬ ሌላ ስራ እየሰራው የቸርች አባል ሆኜ እኖራለሁ የሚል እንትን ውስጥ ነበር የነበርኩትና ከዛ ጸለይኩኝ፣ ወሰንኩኝ እና ወጣቶች ሳይ በጣም ይሰማኝ ጀመር። በጣም ምክንያቱም እኔ ብዙ ያው ፍቅር ያለበት ቸርች ኖር ያለው ብዙ ነገሮች አልቸገሩኝም። ሲቸግርህ ቶሎ ሊያግዝህ የሚችሉ መሪዎች ያሉባት ቤተክርስቲያን ነች። ይሄ ሲኳየር ምልህም በጣም ለኔ ትልቅ አስተዋጽኦ አድርጓል። ግን ፐርሰናሊ አባት የምትለው ሰው ግን ብዙ ኖሮኝ ያውቃል ብዬ አላስብም። ብዙ ሰዎች አሉኝ እኔ ግን እንዲህ ጠጋ ብለህ ውስጥህን ሼር የምታደርጋቸው ጋይድ ሊያደርጉ የሚችሉ ሰዎች አሉ እኮ። ግን ያንን እድል ግን አላገኘሁኝም ነበር። ምናልባት በአገልግሎት ቻሌንጅ እያደረገ እየተቆጣ ነው ይሄ አይደለም ይሄ ነው ምናምን እያለ የሚመራ ሰው ያስፈልግ ነበር። እኔ እንግዲህ ወጣትነቴ የጌታን ፍቅር በጣም ውስጤ ስለነበረ በመሮጥ ነው ያለቀው።
ለጌታ በቃ አሁን የጌታን ሐሳብ መስራትና ለጌታ መስራት ይለያያል እኮ አይደል? የጌታ የሚፈልገውን ማድረግና ይሄ በቃ ወዶ ዘማች ሆነ መሮጥ ፍቃዱን ማድረግ ላይ በጣም ሲሪየስ ሆነ ውስጥ እና ከወጣው በኋላ ብዙ እድሎች አግኝቻለሁ። ተመልሶ ወደ አውሮፓ አካባቢ ሄጄ አንድ ቦታ ላይ አብሬ የማገለግልባቸው እንትኖች ምናምን አግኝቻለሁ። ግን መወሰን ነበረብኝ። ስለዚህ እኔ ራእይ አይደለም ያየሁት ታመሜ ላይፌ በጣም ተቀይሮ ነው የወጣሁት። ከዛ ከ8 ዓመት በኋላ ጸልዬ ወደ ፉል ታይም የመመለስ ዝግጅት ውስጥ እንደሆንኩኝ መሪዎቼን ሼር አደረኩኝ። ወጣቶችን ሳይ በጣም ይሰማኛል ስቲል የእውነት በዚህ ጊዜ ምናልባት ይሄን ኢንተርቪው የሚሰሙ የሙሉ ጊዜ አገልጋዮች ካሉ የእውነት እኔ በጣም ከልቤ ማለት የምፈልገው አንድ ነገር አለ። ተተኪ ማፍራት ላይ ማሰብ በጣም ኢምፖርታንት ነው። እግዚአብሔር የምህረት አምላክ ስለሆነ ነው እቺን እድሜ እንኳን የሰጠኝ ለኔ። ተተኪን ማፍራት ወጣቶች በብዙ ነገር የሚወሰዱበት ጊዜ ነው። የጸሎት ህይወትን ዴቨሎፕ እንዲያደርጉ ማድረግ፣ ፕራክቲካል ነገር ላይ እንዲያተኩሩ ማድረግ፣ ስለ ወንጌል ምንድነው የሚለውን ነገር የእውነት እንዲያውቁ ማድረግ። ምክንያቱም ሰው በወንጌል መጽናት የሚችለው በትክክል የወንጌልን ምንነት ካወቀ ነው። ስለዚህ ትውልዱ ላይ ማተኮር ያስፈልጋል። የጸሎት ህይወት፣ የእግዚአብሔር ቃል ንባብ በጣም ኢምፖርታንት። እኛ በቤተ ክርስቲያናችን ለ4 ወር ያዘጋጀነው የመንፈሳዊ እድገት የትምህርት ፕሮግራም ነበረን። የወጣቶች ወራዊ የወጣት ፕሮግራም አለን። ስለዚህ በዚህ ስፒሪቹዋል ፎርሜሽን እንትን ላይ እንዲያውም ትላንትና ነው የማጠናቀቂያ ፕሮግራም የነበረን። ትላንትና ስለ ጽሞና ነው የተማርነው። በቃ ሰው የሚያድገው ጊዜ ሲወስድ ነው ከእግዚአብሔር ቃል ጋር። እግዚአብሔርን በግል ማወቅ በጣም ኢምፖርታንት ነው እና ሙሉ ጊዜ አገልጋዮች ይሄን ቢያስቡ የኛ ተርፋችን የእግዚአብሔርን ፍቃድ መኖር። የምንፈልገውን ነገር ላናገኝ እንችላለን በመኖርበት አገርም ይሁን አጥቢያ ቤተክርስቲያንም ይሁን የምፈልገውን ሁሉ አግኝቻለሁ ብዬ አላምንም። እኔ ግን ለእግዚአብሔርን ፍቃድ እንድንኖር የምታደርግ ትንሽ አትሞስፌር ካለች እሷን ተጠቅመን በጣም ሎያል ሆነን ለእግዚአብሔር ላለንባት ቤተክርስቲያንም ትውልድ ላይ ያተኮረ ስራ ብንሰራ ጥሩ ነው፣ በጣም ጥሩ ነው። እኔ እግዚአብሔርን የማመሰግነው ለዚህ ነው። እቺ 8 ዓመት ከማለቋ በፊት ወደ ሙሉ ጊዜ አገልግሎት ተመልሼ የገባው እና መሪዎች በጣም አንደርስታንድ አደረጉኝ። ህዝቡ በፍቅር ተቀብሎኛል። ጸሎት ላይ ነኝ አሁን የእውነት እግዚአብሔር የሚከብርበት ቤተክርስቲያን የምትጠቀምበት ትውልድ የሚታነጽበት ምን ማድረግ እንችላለን? ምክንያቱም አንዳንዴኛ የትውልድ አባት መሆን የትውልድን ብሶት እያባባስን ይመስልናል። ነገር ግን ትክክለኛውን መንገድ ይዞ እንዲሄድ ትውልድ አንዳንዴ ሪጀክት ሊያደርግ ይችላል፣ ላይፈልግ ይችላል፣ ላይቀበልህ ይችላል። ነገር ግን ታግሰን እስከ መጨረሻው የእውነት ከኖርን ተተኪ ላይ እንዲያውም ጆን ማክስዌል ምንድነው የሚለው there is no success without a successor ይላል። ስለዚህ ተተኪ ካላፈራን እኔ በጣም የሚያሳስበኝ ይሄ ነው። አሁን የእውነት በቤተ ክርስቲያን ያለው አገልግሎት ተክቷል ወይ ብዬ ሳስብ ብዙ የለም። የተተኪ እጥረት አደጋ አለ በጣም እና ብዙ የሚያወራ ትንሽ እንኳን መኖር ያቃተው ህዝብ አለ እና እኛ ብዙ ወሬ ቀንሰን ትንሽ ወደ መኖር ትንሽ አንዲት ነገር መስጠት ከቻልኩ ለጠኛውን ማገለግላቸው ወጣቶች በሙሉ ይቀየራሉ የሚል እንትን የለኝም። እኔም እነሱም አብረን መለወጥ አለብን፣ መቀየር አለብን። ግን ትንሽ ሰው ላይ ለ5 ሰው 10 ሰው ላይ አንድ ሰው እንደው እቺን ሐሳቤን በእንዲ ልጠቅልና ልመለስ። ወደ ሌላ ሐሳብ ገብቻለሁ መሰለኝ። አንድ ሰው ምን አለ መሰለ 40 ዓመት አገልግያለሁ አለ። ሶሊድ 40 ዓመት ነው ያገለገልኩት። ስም ማልጠቅሰው ሆን ብዬ ነው። እና ምን ሰራህ
ብለው ሲጠይቁት የኔ በጣም ወዳቸው ጓደኞች አሉኝ የነሱ ባልንጀራ ነው አሁን ኬንያ ነው ያለውና በዚህ 40 ዓመት ውስጥ 32 ሰው ቤተሰቡን ማቅ ቤተሰባቸውን አቃለሁ ስለ ትዳራቸው ያገባኛል በአመት አንዴ እንሰበሰባለን እነዚህ ሰዎች አንዳንዶቹ ሚኒስተር ሆነዋል አንዳንዶቹ ትልልቅ ስራ ውስጥ ነው ያሉት እነዚህ 32 ሰዎች እግዚአብሔር ከነዚህ 32 ሰዎች ጋር እንዳሳለፍ አድርጎኛል እና 32 አሁን ወደ ጌታ ሲሄድ ስማቸውን ጽፌ 32 ሰው አለኝ ይዤ የሚሄደው አለ እና ብዙ ነገር ላይ አይደለም ማሰብ ያለብን በቃ እኔ እንደው የኃይል አገልግሎትም በጣም ውስጤ ስላለ ምንድነው ማየት የምትፈልገው እንደው ብትለኝ የሚጸልይ ወጣት ማየት ፈልጋለሁ በኃይል ማለት ነው እና እቺን 8 ዓመት በእንደዚህ አይነት ነገር አሳለፍኩኝ አሁን እግዚአብሔር ይመስገን ወደ ቤተ ክርስቲያን ሙሉ ጊዜ አገልግሎት ውስጥ ተመልሼ ወጣቶችን አገለግላለሁ እንግዲህ የነገውን ደግሞ ጌታ ያውቃል እውነት ነው በጣም አስደናቂ ነው ማለት በተለይም ለአገልጋዮች ትልቅ ትምህርት ነው ማለት የጌታን ፈቃድ ማገልገልና ዝም ብሎ ማገልገል የሚባለው ነገር የተለያየ ነውና ባለፈው ጊዜ ላይ አንድ አገልጋይ ትልቅ አገልጋይ እንደዚህ ኢንተርቪው ሳረጋቸው አገልግሎትን መውደድና እግዚአብሔርን መውደድ ይለያያል አሉና እግዚአብሔርን ስትወደው ፈቃዱን ነው የምትፈጽመው አገልግሎት ትወደዋለህ መድረክ ደስ ይላል የሆነ ስትወርድ ሰዎች መተው ተነካው እንትና አልኩና የሚለው ግርግሩ ደስ ይላል ግን የእግዚአብሔርን ፈቃድ ነው የፈጸምኩት የሚለው በጣም ወሳኝ ነው በተለይ ደግሞ ስለ ተተኪ ያነሳው ነገር በጣም መሰረታዊ ነገር ነውና አሁን ያለህበትን አገልግሎት ማወቅ ችለናል ማለት ነውና በተለይ አንድ በጣም መሰረታዊ የሆነ ነገር ስትናገር ሰምቻለሁና እሱ ላይ እንምጣ ማለት ከእግዚአብሔር ቃል የወጣ የኃይል አገልግሎት የሚል በጣም የሚገርም የሆነ ሐሳብ ውስጡ የታጨቀ ነገር በዚህ ዘመን ላለ ለትውልድ በጣም ጠቃሚ ነውና እሷን በደንብ እንድትናገር እፈልጋለሁና ሌሎቹ ጋራ ያለው ልዩነት ምንድነው የሚለውን እንድናየው ነው